ስዕል አድኖ ያድናሉ። ስዕል ኦኬ፣ እሺ፣ በጣም ጥሩ። ስዕል ያድናሉ ወይ? እስቲ አንድ ደግሞ ላሳየ አንድ ነገር። እሺ የሐዋርያት ሥራ ምዕራፍ 19 ላይ እንደሚል ቃል አለ። የሐዋርያት ሥራ ምዕራፍ 19 ላይ ቁጥር 11 እንዲህ ይላል። 19:11 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበር፣ ክፉዎችን መናፍስት ይወጡ ነበር ይላል። አሁን በደንብ አስተውል። እነዚህ ሰዎች የቅዱስ ጳውሎስን ጨርቅ እየቆረጡ ነው የሚወስዱት፣ እየቀደዱ ከላዩ ላይ። የሰማይ ነው። ጨርቁን ይወስዳሉ፣ የቅዱስ ጳውሎስን ጨርቅ። ጨርቁ ውስጥ ጳውሎስ የለም። ኦኬ፣ ምክንያቱም ሁሉም እየቀደዱ ወደ ቤታቸው ነው የሚወስዱት። ያ ጨርቅ ግን አጋንንት ያወጣ ነበረ። ያ ጨርቅ ግን በሽተኞች ይፈውስ ነበረ። ኦኬ፣ ጨርቁ ነው እያዳን ያለው ወይስ በጨርቁ ላይ አድሮ ኃይሉን የሚገልጠው ክርስቶስ? ጋር ያለው ይጽፋት። አንተ ታው ከኔ ጋር አሁን ሐዋርያት ሥራ ምዕራፍ 19 እያልኩ ሐዋርያት ሥራ ምዕራፍ 19 እሺ ቁጥር 11 እና 12 11 እና 12። ስለዚህ አሁን የኔ ጥያቄ ለአንተ የምጠይቅህ የጳውሎስ ጨርቋ ናት የፈወሰችው ወይስ በጨርቁ ላይ ክርስቶስ ኃይሉን የገለጠው? ፈውስ የክርስቶስ ኃይል ብቻ ነው። የክርስቶስ ኃይል ጨርቁ ላይ እንግዲህ አለ ማለት ነው። አዎ። ስለዚህ በቅዱስ ጳውሎስ ጨርቅ ላይ ጨርቋ የቅዱስ ጳውሎስ ናት አይደለ? ጨርቋ ገበያ የምትሸጥ ናት፣ በእጅ የተሰራች ናት፣ የምትታጠብ ናት፣ ሰው ሰራሽ አይደለ? ያቺ ጨርቅ ጨርቁ ግን አጋንንት የሚፈራው ጨርቅ ነበረ። ጨርቁ ልክ ሲነካው አጋንንት እየወጡ ይወጡ ነበረ። ደዌ ያለባቸውን በሽተኞቹ ሊፈወሱ ነበረ። ሰው ምንድነው የሚያደርገው መሰለ? ይመጣና የቅዱስ ጳውሎስን ጨርቅ ከላዩ ላይ እየቀደደ ነው የሚወስደው። ሲወስደው ምን ብሎ ነው የሚወስደው? የቅዱስ ጳውሎስ ጨርቅ ያድነኛ ብሎ ነው የሚወስደው። ምክንያቱም መተው አየህ፣ በዛ ጊዜ ጴንጤ ምን ነበር የሚለው? በዛ ጊዜ ጴንጤ ቢኖር እነዚህ ሰው አምላኪ፣ እነዚህ ጨርቅ አምላኪ ብሎ ይሰድባቸው ነበር። አየህ፣ እግዚአብሔር ግን እንደ ሰው አይደለም። የእነዚህ ሰዎች ከልባቸው ያለውን እምነት ክርስቶስ አምላክ ስለሚያውቅ በአገልጋዩ በቅዱስ ጳውሎስ ጨርቅ፣ በዛ በምትታጠበው ጨርቅ፣ ሰው በሰራት ጨርቅ ክርስቶስ ግን ኃይሉን ይገልጥ ነበረ፣ ማዳኑ ይገልጥ ነበረ። ይቺ ጨርቅ አጋንንት ታወጣ ነበረ፣ ድዊ ትፈውስ ነበረ። ጨርቅ ምንድን ነው? ጨርቋ አይደለችም የፈወሰችው። በጨርቁ ላይ ግን አድሮ ክብሩን የሚገልጠው ማን ነው? ኢየሱስ ክርስቶስ አይደል? በጣም ጥሩ። እኛም ቅዱሳት ስዕላት፣ ስዕሉ፣ ቀለሙ፣ ይሄ እርሳሱ፣ ከለሩ፣ ሸራው ምናምን ያድናል አላልንም። በስዕሉ ላይ አድሮ ግን እግዚአብሔር በቅዱሳን ላይ ክብሩን ይገልጣል፣ ኃይሉን ይገልጣል ብለን። በአዲስ ኪዳን ግን የጨርቃ አሁን እንደዚህ የሚያድን የለም እኮ። በአዲስ ኪዳን በክርስቶስ ተጠቃሏል ድነቱ። ማን ያለው እስቲ ያሳየኝ እንዴ? ክርስቶስ ማዳን ካቆመማ፣ ዛሬም ድረስ ክርስቶስ ካላዳነማ ምን ክርስቶስ ለሚያምኑት ሁሉ እኮ ነው የሚለው። አሁን በስሙ ነው። አሁን እስቲ አንተ ለምሳሌ በጨርቅ አድነኝ ታድነኛለህ? በጨርቅ እስቲ አንተ በጨርቅ አጋንንት አውጣ፣ የሞት አስነሳ ታስነሳለህ? ኧረ አይቻልም እንዴ? ስለ ጸጋው ስለቆመ ነው አይደለም እኮ አይደል? ምን መንፈሳዊ ብቃት ቅድስናው እንደነ ጳውሎስ ያለ ንጽህና ቅድስና ስላልተገኘብን እንጂ ይሄ ጸጋ በእኛ ዘመን ለምን ይከለከላል? አይከለከልም። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው። የጸጋውን አቁሞ አያውቅም። አዳኝነቱን አቁሞ አያውቅም። በጸበሉ ያድናል፣ በቅዱስ እምነቱ ያድናል፣ በብዙ ድንቅ ስራ ያጽናል። በመጽሐፍ ቅዱሱ እንኳን ኃይል መጽሐፍ ቅዱስን አንድ ሰው በእምነት ቢተሻሸው አያድነውም እንደ ሲሳይ? አሁን ጳውሎስ እንግዲህ የጌታችን ፍቃድ ሆኖ ነው እንትንም ታቦቱም አለ። አሁን ለምሳሌ በዛን ጊዜ ነበረና አንድ ስዕሉ ላይ ጨርስ ሲሲዬ፣ ስዕሉ ላይ ጨርስ ወንድሜ። ከዚያ እንዝላል። ቆይ ስዕሉ ላይ ጨርስ።
እኛ ስዕላት አንደኛ መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጽሐፍ ቅዱሳዊ ናቸው ማለት መሰለ ለመጀመሪያ ጊዜ ራሱ ስዕል ያስተማረ እግዚአብሔር ነው። ይህን ታውቃለህ? ስዕል አስተምሯል እንዴ? ታዲያ ሙሴን በታቦቱ ላይ ሳል ያለው ምንድን ነው? እሱንማ ታቦቱ ላይ ኃይል አድርጎለት ነው። ምንድን ነው ሙሴን ታቦቱ ላይ ሳል ያለው ነው ያልኩ? ምንድን ነበር ሳል ያለው? ቅረጽ ያለው? አንተ መማር አለብህ ወንድሜ፣ ይኸውልህ በጣም መማር አለብህ። እኔ ፕሮቴስታንት በመሆኑ ችግር የለብኝም። ቅድም ፕሮቴስታንት ሆኛለሁ ስትል እንኳን ደስ አለ ብያለሁ። ግን ለምንድነው እንኳን ደስ አለ ያልኩ መሰለ? ምርጫህን ስለተጠቀምክ ጥሩ ነው። ሳታውቃት ግን ቤተክርስቲያኗን ግን መውጣት ግን ያሳዝናል። ምክንያቱም ቁጭ ብለህ እንደዚህ ብትማር ኖሮ ቁጭ ብለህ እያንዳንዱ ቤተክርስቲያን ምን ማለቷ ነው፣ ከመጽሐፍ ቅዱስ አንጻር ትምህርቷ እንዴት ይመዘናል ብለህ መምህራኑን ብትጠይቅ፣ አባቶችን መጽሐፍትን ብታገላብጥ፣ ኦኬ፣ ለእያንዳንዱ ነገር ቤተክርስቲያን ምንድን ነው ጥቅሷ የሚለውን ብታይ ጥሩ ነበረ። ሳትማር ወጣህ። አሁን አየው እኔ እንጃ ሆነ መልስ። ችግር የለውም። መማር ከፈለግ አሁንም እናግዝሃለን። ኦኬ፣ መማር ከፈለግ ማወቅ ከፈለግ አሁንም በደንብ እናግዝሃለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አሁን ከአንተ ጋር እንዲያው ማውራት የነበረብኝ ይሄን አልነበረ። ማውራት የነበረብኝ ይኸውልህ በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች አሉ። ዶግማ ማለት የማይለወጥ የማይሻሻል እምነታችን ሃይማኖታቸው ነው ትምህርት አለ። እሱ ምንድነው መሰለህ? ሚስጥረ ስላሴ። ኦኬ፣ ስላሴ፣ ከዛ ደግሞ ስጋዌ፣ የክርስቶስ ሰው መሆን፣ ቃል ስጋ መሆን ተዋህዶ የምንለው፣ ከዛ ደግሞ ጥምቀት፣ ከዛ ደግሞ ቅዱስ ቁርባን፣ ከዛ ትንሣኤ ሙታን። እነዚህ አምስቱን አዕማደ ሚስጥራት ይባላሉ። አንድ ኦርቶዶክሳዊ እነዚህን መማሩ ግዴታው ነው። ምክንያቱም ዶግማው ሃይማኖቱ የሚመሰረተው እዚህ ላይ ስለሆነ አንተ እነዚህን ተምራል ሲሳይ። እኛ ከመሳለም ቅዳሴ፣ ሰንበት የቅዳሴንም ትርጉሙን እንኳን እናውቀው። እኛ ዝም ብለን ቆመን ሰምተን ሰግደን፣ ሰው ደግሞ ስንሰግድ ራሱ ከኛ ፊት ሰው ከሰገደ ነው እሱን ተከትለን የምንሰግደው እንጂ የምናውቀው ነገር የለም። እሱ ስንፍናክ ነው። እሱ ስንፍናክ ይባላል። አሁን የምትነግረኝ ነገር ሁሉ የአንተ ስንፍናክ ነው። ምክንያቱም ለምሳሌ እኔ አሁን ሳይክ ታላቄ ነህ። እኔ ቁጭ ብዬ ተምሬያለሁ። ተመቻችቶልኝ አይደለም። ቤተክርስቲያኔ ማወቅ ስለምፈልግ ሰንበት ትምህርት ቤት ሄጄ፣ ኦኬ፣ ቅዳሴ ለምንድነው ማስቀድሰው የቅዳሴ መጽሐፍ ገዝቼ በቅዳሴው ላይ ያለውን ነገር ተምሬ አንብቤ ሰንበት ትምህርት ቤት ቁጭ ብዬ ተምሬ 6-5 ዓመት ተምሬ ማንም አልከለከለኝም። ይሄን ሳረግ ፈልጌ ነው ያደረኩት። አየህ፣ አሁን አንተ የነገርከኝ ስንፍናህን ነው። አሁን እሱን ያለፈ ታሪክክ ነው። እኛ ምን እናውቃለን? ያሬ ስንፍና እኮ አይደል ልነግርህ እኮ ነው ስንፍና ምን እንደሆነ። ማርቆስ እኮ ምን አዘዘ መሰለህ? ማርቆስ እኮ ምን አዘዘ መሰለህ? ማርቆስ እኮ ምን አዘዘ መሰለህ? ማርቆስ ለምሳሌ ኦኬ፣ ስንፍና ላሳይህ። ቅዳሴ ያስቀድሰ ተቃላል። እኔ ትርጉሙን አላውቀውም። እዛ እኔ ስለ ቅዳሴ ልጠይቅ አይደለም። ቅዳሴ ያስቀድሰ ተቃላል። እሺ፣ ምንድነው የሚነበበው ቅዳሴ ላይ? ግዕዝኛ ነው እና ምን መጽሐፍ ይነበባል? ይደረጋል እንትን ስም እየተጠራ ወልደ ገብርኤል ተማሪ። ቅዳሴ ላይ ምን መጽሐፍ ይነበባል? ያኮ ሲሳይ እኔ ታውቂው ያሬድ የሚነበበው። ስለዚህ አየኸው እማማ ዝናሽ እንዳትሆን አልተማርክም ወንድሜ። አሁን ይሄን የምነግርህ እኔ በፍቅር ነው። ነግሬሃለሁ እኮ ያሬድ አልተማርኩም። በቃ ስለዚህ መማር እኮ ነው ሲሶ ወንድሜ። ይኸውልህ ላለመማርህ ምክንያት ካበጀህ ነገም አትማርም። ለምሳሌ እኔ የሆነ ነገር ባላቅ ከኔ ስንፍና ነው እንጂ ቤተክርስቲያን አጉደላብኝ አይደለም። ምክንያቱም በአሁን ሰዓት አሁን ቲክታክ እንኳን ከተጀመረ ሲሳይ 4 ዓመት ሆነ። እኔ እንኳን ቲክታክ 4 ዓመት ሆነኝ። 4 ዓመት ሙሉ ዩቲዩብ አለ፣ ቲክታክ አለ፣ በጣም እልፍ ትምህርቶች አሉ። ያለፈውን ህይወትን በዚህ 3-2 ዓመት ውስጥ ግን ዩቲዩብ ላይ ገብተህ 5 አዕማደ ሚስጥራት ብትል ዝርግፍ ያደርግልሃል። አየው፣ ነገረ ስላሴ ብትል ዝርግፍ ያደርግልሃል። ነገረ ጥምቀት ብትል ዝርግፍ ያደርግልሃል ትምህርቶችን። ስንፍና ነው የምልህ ለዛ ነው። እጅግ ላይ ያለውን ስማርትፎን ቤተክርስቲያን ልክ እንደ ቤተክርስቲያን እንደ ሰንበት ትምህርት ቤት አድርገህ ልትጠቀምበት ይገባል። ስለምወድ ነው የምነግርህ ሲሳይ እንድትበረታ። ምንም እምነቱን እሱ ጉዳይ አይደለም፣ እሱ ያንተ ምርጫ ነው። ኦርቶዶክስ ነኝ ግን ወደ ኦርቶዶክስ መመለስ ፈልጋለሁ ካልክ ግን ቁጭ ብለህ ተምረህ ነው የምትመለሰው። ቁጭ ብለህ አጥንተህ እነዚህ ዶግማ ትምህርቶች ላይ እምነትን
ተጠይቀ አዎ ገብቶኛል አምኛለሁ ብለህ ምክንያቱም በኦርቶዶክሳዊ ተዋህዶ ቤተክርስቲያን እንደ ራስ አድርጎ መተርጎም አይቻልም። የግሌ መርዳት የግሌ መገለጥ የሚባል ነገር የለም። ስለዚህ ወንድሜ ሚስጥረ ስላሴ እነዚህ አምስቱ አዕማደ ሚስጥራት ስላሴ የእግዚአብሔርን ሶስትነትና አንድነት የምንማርበት እኛና ፕሮቴስታንት የለየን እነዚህ ትምህርቶች ናቸው። አልነገሩም። እነሱ የነገሩ ስለ መላእክት ከመላእክት ጋር ከቅዱሳን ጋር ከገድላት ድርሳናት አድርገው የነገሩ ውሸት። እኛና እነሱን የለየን የጌታ ትምህርትን የለየን እኛና ፕሮቴስታንት የለየን የስላሴ ትምህርት፣ የክርስቶስ ትምህርት፣ የጥምቀት ትምህርት፣ የቁርባን ትምህርት፣ የትንሣኤ ሙታን ትምህርት የለየን። ለምሳሌ በስላሴ ትምህርት ልዩነታችን ልንገር። ለምሳሌ እኛ በስላሴ ትምህርት ምን እናምናለን መሰለ? መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብለን እናምናለን። በፕሮቴስታንቱ ውስጥ ብዙ አይነት ክፍልፋይ ስላለ የሆነ ግሩፕ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናል። እኛ ደግሞ አናምንም ይሄንን። ኦኬ። በስላሴ ትምህርት እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ኦኬ። በስላሴ ዘንድ የየራስ እውቀት የየራስ ፈቃድ የሚባል ነገር የለም። ይሄም ይለየናል። በስላሴ ዘንድ ስሜት፣ እውቀት፣ ፈቃድ እየተባለ የሚዘረዘር ነገር የለም። በስላሴ ዘንድ ያለችው እውቀትና ፈቃድ አንዲት ናት። በስላሴ ዘንድ ግን ስሜት ተብሎ የሚነገር ነገር የለም። በዚህ ከፕሮቴስታንቶቹ ጋር እንለያለን። በስላሴ ትምህርት በኩነት ትምህርት አንገናኝም ከነሱ ጋር። ወይም ኦንቶሎጂ የሚባለው ወይም አብ ለወልድ ምኑ ነው፣ ወልድ ለአብ ምኑ ነው፣ መንፈስ ቅዱስ ለአብና ለወልድ ምኑ ነው። ይሄ እንትን ምን ነው ማለት ነው። ከዊን ይባላል ወይም ኩነት ይባላል ወይም ኦንቶሎጂ ይባላል። በዚህ ትምህርት ይሄን አልነገሩህም። ልቀጥል። በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን እናምናለን። እነሱ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብለው ያምናሉ። ሁለት ባህሪ አማኝ ናቸው፣ እኛ አንድ ባህሪ አማኝ ነን። ስለዚህ በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ለቃል የሚነገረው ለስጋ ተነግሯል፣ ለስጋ የሚነገረው ለቃል ተነግሯል ብለን እናምናለን። ጥምቀት እኛ ጥምቀት የኃጢአት ስርየት ያሰጣል፣ ልጅነትን ያሰጣል፣ የዘላለምትን ያሰጣል፣ ዳግም ያስወልዳል፣ ከአብ ከወልድ ከመንፈስ ቅዱስ ዘንድ ልጅነትን ያሰጣል ብለን እናምናለን። ፕሮቴስታንቱ አያምንም። ከመካነ ኢየሱስ ውጭ እነ ሙሉ ወንጌል እነ ቃለ ሕይወት አያምኑም። ይሄን አልነገሩህም። አየህ፣ ይሄን ቢነግሩ ጥሩ ነበረ። እኛ ግን ጥምቀት በመጽሐፍ ቅዱስ አስደግፈን የኃጢአት ስርየት ይሰጣል፣ ያልተጠመቀ ሰው አይድንም ብለን እናስተምራለን። ሰው በእምነት ብቻ አይድንም፣ አምኖ ሲጠመቅን ይድናል ብለን እናምናለን። ከዛ ደግሞ በቁርባን እኛ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ብለን እናምናለን። አምኖ ሲጠመቅ ነው። ምን አልከኝ? አምኖ ሲጠመቅ ነው ድነቱ። የሚጠመቀው ለመዳን ነው። ለመዳን ይጠመቃል፣ ግን መጀመሪያ ማመን አለበት። ካላመነማ ወደ ጥምቀቱም አይመጣም። ታዲያ እኛ በ40 ቀን የተጠመቅነው ጥምቀት ታዲያ እንዴት ነው? ኦኬ ጥሩ። እንዴት ነው መሰል ላሳይሃ። ለምሳሌ አንተ ልጅ ወለድክ ልበልህ። ዶክተር ሳም ይቅርታ፣ እሺ። ለምሳሌ አንተ ቆይ ታሳየዋለሽ። ልጆች አሉ፣ ልጅ ወለድክ ልበል። ኦኬ የ1 ዓመት ልጅ ወይ 6 ወር ልጅ አለ ልበል። ኦኬ በሌላ እምነት ነበርክ። እየሰማኝ ነው ሲሳይ? አዎ። እሺ ሚዩትን አንሳ፣ አትዝጋ። የ1 ዓመት ልጅ አለ ልበል እና በሌላ እምነት ነበርክ። አንተና ሚስትህ ወደ ኦርቶዶክስ ቤተክርስቲያን ተመራችሁ ለመጠመቅና ወደ ቤተክርስቲያን ለመጨመር ወሰናችሁ አይደል? እሺ ልጅን ትታ ነው የምትመጣው። ወደ ቤተክርስቲያን ስትጨመር ልጅ ካብሮ ወደ ቤተክርስቲያን አይጨመርም። በእኔ አስተሳሰብማ ሌላ ቦታም እኮ አስጠምቋል። በእኔ አስተሳሰብ ከሆነ ነገር ግን የጠየኩ እሱን አይደለም የጠየኩ። ወደ ቤተክርስቲያን አንተና ሚስትህ ስትጨመሩ ልጅ ይጨመራል ወደ ቤተክርስቲያን ቦታ እኮ በእኔ ስር ያሉ ሰዎችን ከኔ የኔ ደም የሆኑ ሰዎችን እኔ ባሰብኩት መንገድ ያው ይደረጋል። ሲሲ የጠየቁ ጥያቄ ልጅህ ከአንተና ከሚስት ጋር ወደ ቤተክርስቲያን እንዲጨመር ታደርገዋለህ ወይስ እንዳይጨመር ነው የምታደርገው? እንዲጨመር ነው እንጂ እሱማ። በጣም ጥሩ። እንዲጨመር የምታደርገው ለምን መሰለህ? ዮሐንስ ወንጌል ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ያው እሺ፣ ኢየሱስም እንዲህ አለ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ አለ፣ እውነት እውነት እልሃለሁ ሰው
ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ያለው። አስተውል። እዚህ ጋር ምን የተባለው ሰው አይደለም የሚለው። ሰው ማለት የእድሜ ገደብ አለው። በቃ ሰው በአጠቃላይ ከውሃና ከመንፈስ መወለድ አለበት አይደል? በጣም ጥሩ። የክርስቲያን ልጆች ከውሃና ከመንፈስ የሚወለዱት በልጅነታቸው ነው። ምክንያቱም የክርስቲያን ልጆች ናቸውና በእናትና በአባቶቻቸው ተይዘው ወደ ክርስቶስ ይመጣሉ። ለምን? እኛ ስንወልዳቸው የስጋ ልደት ይባላል። ከስጋ የተወለዱ ይባላሉ። እዚህ ጋር ይላል ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ይላል። ስለዚህ ከአባትና ከእናት የስጋ ልደት ተወለዱ። ከአብ ከወልድ ከመንፈስ ቅዱስ ዘንድ ግን የመንፈስ ልደት እንዲወለዱ ሰው ናቸውና መብት አላቸውና ጌታም ወደ እኔ አምጧቸው ብሏልና እንዳትከለክሏቸው ብሏልና ወደ ጌታ አምጥተን ምናረጋቸዋለን? እናጠምቃቸዋለን። ከውሃና ከመንፈስ እንዲወለዱ እናረጋለን። ምን ስለሆኑ? ሰው ስለሆኑ። ሰው ለሆነ ሁሉ ይሄ መብት ስለተሰጠ ግልጽ ነው። ከዛ ደግሞ አንተ ለምሳሌ ደግሞ አንተ ልበል፣ አንተ ደግሞ አድጋሃል አይደል? ትልቅ ነህ አይደል? በምድር ላይ አሁን ሰው ስንል ያሬድ ግልጽ እንዲሆንልኝ ነው። እሺ ለምሳሌ አሁን እኔ ያደኩ ማነው ቤተሰቦቼ ኦርቶዶክስ ናቸው። እሺ እንደ ስርዓቱ ተጠመቁኝ። እሺ ሌላውም ደግሞ ሌላ እምነት ውስጥ ያሉ አሉ። እንደ ቤተሰቡ እምነት ተጠመቀ። እንዴት ነው ታዲያ? አሁን እዚህ ጋር እንዴት ነው? በጣም ጥሩ። ይኸውልህ ጥምቀት ያለችው አንዲት ናት። የልጅነት ጥምቀት ትባላለች። ከአንዲት ናት። ምክንያቱም ኤፌሶን ላይ አንዲት ጥምቀት አንዲት ጌታ እንደሚል አንዲት ጥምቀት ናት። ግን ለአዋቂና ለህፃናት ስትፈጸም ግን አየህ፣ ለህፃናት በቤተሰቦቻቸው እምነት ልክ ልጅ ሳለ ህፃን ሳለ በመንገድ ምራው፣ አንተ በምትሄድበት መንገድ ምራው ይላል አይደለ? ሲሳይ እኔ ክርስቶስን አምናለሁ። እኔ ክርስቶስ በወንጌሉ ዙሪያ ላለ ቤተሰብ እኮ አንዴ ስማኝ እኮ ቆይ አስጨርሰኝ ፕሊዝ። ለክርስቲያን ቤተሰቦች የክርስቲያን ልጆች በልጅነታቸው ይጠመቃሉ። ምክንያቱም ጌታ ምን ስላለ? ልጆቻችሁን ወደ እኔ አምጡ ስላለ፣ እንዳትከለክሏቸው በአባታቸው መንግስት የመኖር መብት አላቸው ስላለ። ስለዚህ ሰው ስለሆኑ የክርስቲያን ልጆች የአማኝ ልጆች ከውሃና ከመንፈስ እንዲወለዱ እናደርጋለን። ኦኬ። አማኝ ያልሆኑስ? አማኝ ያልሆኑ ሰዎች ደግሞ ሲመጡ ለምሳሌ አንተ አልኩህ እኮ አሁን አንተ አማኝ አይደለህም እንበል፣ ምሳሌ ነው የምሰጥ። አንተ ትልቅ ሰው ስለሆንክ መጀመሪያ አንተ ትማራለህ። አንተና ሚስት ቁጭ ብላችሁ ትማራላችሁ። ኦኬ። ለምሳሌ ልጅ ጎረምሳ ልጅ ካለ የ18 የ19 ዓመት ልጅ ካለ አብሮ ቁጭ ላይ ይማራል። ግን የ1 ዓመት ልጅ ካለ አንተና ሚስት ትማሩና አንተና ሚስት ትረዱና አንተና ሚስት ታምኑና ልክ በዚህ በቆርኔሌዎስ የሚባለው በሐዋርያት ስለነ ሊዲያ ስለነ ቆርኔሌዎስ ሳወራ እነሱ አምነው ቤተሰቦቻቸው ተጠመቁ ይላል። አየው ቤተሰብ በሚለው ያመነ የሚለው አዋቂዎችን ነው አይደል? ምክንያቱም ለማመን አዋቂ መሆን አለብህ አይደል? ስለዚህ ያመነ የጠመቀ ይድናል የሚለው ለህፃናት የሚጠቀስም አይደለም፣ ሲጀምር ፈጽሞም አይደለም። ምክንያቱም ያመነ የተጠመቀ የሚለው ለትላልቅ ሆነው አዋቂያን ሆነው ማንበብ መስማት መረዳት የሚችሉ ሆነው ግን በሌላ እምነት የነበሩ ከሆኑ ተሰብኮላቸው ወንጌል ተነግሯቸው አምነው ይጠመቃሉ ማለት ነው። እነዛ ሰዎች ግንስ የ1 ዓመት ልጅ ቢኖራቸው ሊጥሉት ነው? ሲሳይ ወደ ቤተክርስቲያን ሲጨመሩ በቃ እሱ ገና ነው እኛ ብቻ ነው ወደ ቤተክርስቲያን የምንመጣው ብለው ልጃቸው ሊተዉት ነው? እንዴት አድርገዋል ልጅ ጎበዝ። ምክንያቱም እነሱ አምነው ሲጠመቁ ልጃቸው ደግሞ በእነሱ እምነት ወደ ጌታ ይመጣል። ምክንያቱም ጌታ ምን ስላለ? ልጆቻችሁን ወደ እኔ አምጡ ብሎ አይደለ? ልጆች ወደ ጌታ ሲመጡ በራሳቸው እምነት ወይስ በቤተሰቦቻቸው እምነት? ልጅ ምን ያውቃል? በቤተሰቡ ጎበዝ። ስለዚህ በቤተሰቡ እምነት ይመጣና ከውሃና ከመንፈስ ይወለዳል። ኦኬ። ከዛ በኋላ ይሄ ልጅ ከተጠመቀ በኋላ ደግሞ በቃለ እግዚአብሔር እንዲያድግ በቃለ እግዚአብሔር እንዲበረታ እንዲጎለምስ ደግሞ ቤተሰቡ ያስተምረዋል። የክርስትና ያስተምረዋል። የክርስትና እናት አባቱ እንኳን ቢያርፉ በህይወተ ስጋ ቢሞቱ ልጁን እንደ እናት እንደ አባት አድርጎ ሊያሳድግ የክርስትና አባት ነውና ክርስትናን እንዲያስተምረው መንፈሳዊነትን እንዲያስተምረው የሐዋርያትን ትምህርት እንዲያስተምረው
ለዚህ ልጅ ሞግዚት ራሱ ይቀመጥለታል። አየው። ስለዚህ እኛ ህፃናትን በልክ በቤተሰቦቻቸው እምነት ቤተሰቡ ተጠመቀ እንደሚል ሐዋርያት ሥራ ምዕራፍ 16 ላይ እንዳለው ስለነ ሊዲያ ስለነ ቆርኔሎስ እነሱ ሲያምኑ ቤተሰቡም አብሮ ተጠመቀ እንደሚል እኔ ለምሳሌ ልጅ እግዚአብሔር ቢሰጠኝ በሌላ እምነት የሆንኩኝ ወይ ኦርቶዶክስን ተምሬ ወደ ኦርቶዶክስ ብመለስ እኔም ቤተሰቤም ነው የምንጠመቀው። አየህ፣ ከዛ ልጄን በዛ ሃይማኖት ውስጥ አሳድገዋለሁ ማለት ነው። ልጆች የሚጠመቁት ለኃጢአት ስርየት አይደለም። ምክንያቱም እኛ በውርስ ኃጢአት አናምንም። የተወረሰ ኃጢአት የለም። ኃጢአት ሹካ ማንኪያ አይደለም የሚወረሰው። ልጆች የምናጠብቀው ከውሃና ከመንፈስ እንዲወለዱ ነው። ሁለተኛ ነበሩ ኃጢአታቸው ይሰረይ ዘንድ ደግሞ ይጠመቃሉ ማለት ነው። ልክ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 12 ላይ ኃጢአት እንዲሰረይ ተጠመቅ እንደተባሉ ማለት ነው። ላሳይ እሱ ሐዋርያት ሥራ ያው ምዕራፍ 22 ምን ይላል? ያው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ያው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። አየው። ስለዚህ አዋቂዎቹ በማሰብ በመስራት በመመኘት ኃጢአት የሰሩ ስለሆነ ሲጠመቁ ከሌላ ቤተ እምነት ያሉ ሰዎች ሲጠመቁ ንስሐ ገብተው ስለሚጠመቁ የኃጢአት ስርየት ያገኛሉ፣ ልጅነትም ያገኛሉ። በቅዱስ ቁርባን ደግሞ የዘላለም ሕይወትን ያትማሉ ማለት ነው። ግልጽ ነው። ጎበስ ዶክተር ሳሙን የምታሳዩ ነገር አለ እንዴ? ችግር የለውም። ከአንተ ጋር እንቀጥል። እንዴ በመሀል ደግሞ የእህቶች ድምፅ ይሰማል። ሲስተር ነች፣ እኔን ለማስተማር ነው። እሷ ኦኬ፣ መጽሐፍ ልታሳይ ፈልጋ ስለነበር ነው ቅድም እና አለች። ዶክተር ሳሙን ስራ ላይ ናት በዚህ ሰዓት እሷ። ኦኬ ጥሩ። ስለዚህ ስለ ጥምቀት ያለን እንዲ ባጭ ኦኬ ገለጠችልህ። ቆይ ትልቁ ላይ ላርጋት። ሚውት ላይ ነሽ እያወራሽ ከሆነ የእምነት ኦኬ የሙሉ ወንጌልን የመሰረታዊ የእምነት መግለጫ ነው ያመጣችን ላየው። እሱ እኮ አያስፈልግም። አሁን ጌታ ፍለጋ ላይ ነን። ያስፈልግሃል ላይ እንድታውቀስ ሁሉንም ማወቅ አለብህ ወንድሜ። ከዛ በኋላ መርምረህ ባለ አእምሮ መሆን አለብህ። አሁን እኔ ስላልኩም ብቻ አይደለም፣ እኔ ያልኩንም ሁሉ ልትመረምረህ ይገባል። ይኸውልህ ምን ይላል የሙሉ ወንጌል? ይኸው ላንብልህ። ምን ይላል? መንፈስ ቅዱስ የአካላዊ አዳም ባህሪያት ለእርሱ ሰጥተውታል። ፈቃድ፣ ስሜት፣ እውቀት። ቅድም ያልኩ ማለት አየው። ፈቃድ፣ ስሜት፣ እውቀት። መንፈስ ቅዱስ ያውና አካላዊ አቋም ያለው ሰው የሚሰራውን ስራ ይሰራል። መንፈስ ቅዱስ ይመረምራል፣ ይናገራል። ስለ ስላሴ ያለውን ነገር ቅድም ያልኩ ማለት ነው። አየው። በአዲስ ቋንቋ እስከ መናገር እኮ ይላል እሱ መንፈስ ቅዱስ። ግን እኛ መንፈስ ቅዱስ እኮ ናፈቀን፣ አይተነው ማናቅ። እሱ ሌላ ነው። መንፈስ ቅዱስ መገለጫው ሲሳይ፣ መንፈስ ቅዱስ መገለጫው ትህትና፣ ፍቅር፣ እርቅ፣ ንስሐ፣ ሰላም፣ እርጋታ፣ ትዕግስት፣ ጥበብ። ጥያቄ እኮ ነው። አሁን እኛ ከመሳደብ ውጭ ስለ መንፈስ ቅዱስ አናውቅም። ስለኛ አታውራኝ ሲሳይ፣ ስለ ራስ አውራ። እኔ ተሳድቤ አላውቅም። ስለ ራስ ኃጢአት የምታወራ ከሆነ ንስሐ መግባት ነው። እኛ እያልክ አታውራ። ብቻ ነው እንደ ገነት የምገባው እኛ የእግዚአብሔር ቃል። ስለ ራስ አውራ ወንድሜ። እኛ አትበል። ይኸውልህ እኛ ተሳዳቢ አትበል። አንተ ስለ ራስ ነው የምታወራው፣ ስለ ራሴ በቃ። ስለዚህ አንተ ንስሐ ግባ፣ ለእኔ አትንገረኝ። እሱም ተሳዳቢ ከሆን ከኔ ጋር አይደለም የምጨርሰው፣ ከእግዚአብሔር ጋር ጨርስ። ተሳዳቢ እኮ አይደለም ጄኔራሊ እንትኑን ስናየው እኮ አጠቃላይ ማለት ነው። አጠቃላዩን ተው ሲሳይ፣ አጠቃላይ አይጠቅምም። ህይወትህ ለብቻክ ነው የሚውልህ። አንተ ራስን ማዳን ነው በቃ። አሁን ለምሳሌ እኔ ስለ ዶክተር ሳምሪ ኃጢአት አያገባኝም። የሚያገባኝ ስለ እኔ ኃጢአት ነው። የበዛው ሸክሜ የኔ ነው፣ የበዛው በደሌ እኔ ነው። ስለዚህ ስለ ራሴ ነው የምጸልየው፣ ስለ ራሴ ኃጢአት ነው ንስሐ የምገባው። አየህ፣ የራሴን ድካም በቃ ሌሎቹ ላይ አላክኬ እኛ እያልኩኝ መሻፈን አያስፈልግም። አሁን ስለ ራሳችን ነው። አንድ ይሄን እናንበው ይላል። ወደ እግዚአብሔር ስንጸልይ የጸሎታችን አድራሻ ለአብ ነው፣ በኢየሱስ ክርስቶስ ስም በመንፈስ ቅዱስ እንጸልያለን ይላል። አየው።
አሁን እኛ ስንጸልይ በቤተክርስቲያን እግዚኦ ማርነ ክርስቶስ ሲባል ሰምተህ ታውቃለህ ሲሳይ? አዎ እሱማ እንዴ እኛ ቀጥታ ክርስቶስን ለምነዋለን። አየው ምን እያልን ማረን ራራልን እያልን እንጸልያለን። ተለመነን ይቅር በለን እያልን ኦኬ። ስለ ልጅም እሱ ነው አይደል ያሬድ? ምህረት ሁሉ በስሙ ላመነ ብቻ ነው ጽድቅን የሚያገኘው። በስሙ ያመኑ ሁሉ የዘላለም ሕይወትን እንዲያገኙ ይህ የተሰጠን ጸጋ ነው። ግን ማመን ብቻ ግን አያድንም። ምክንያቱም አንድ ሰው አምኖ ንስሐ ካልገባ አምኖ ስጋው ደግሞ ካልተቀበለ ካልተጠመቀ የዘላለም ሕይወት የለው። በክርስቶስ ማለት ነው አምኖ። አዎ ይኸውልህ እዚህ ያዕቆብ መልእክት ላይ እንዲላል አላሳየህ። ያዕቆብ መልእክት ላይ አሁን እኮ ችግሩ አየህ፣ ሁሉን ነገር አላሳዩሁም። ወንድም ፕሮቴስታንቶቹ አልነገሩህም። ብዙ ነገር መርጠው ነው የነገሩ። እኔ ግን ሁሉን ነው የማሳየህ። ያዕቆብ መልእክት ምዕራፍ 2 እንዲላል ያው የሚያድነውነት የቱ እንደሆነ ሲናገር ምን ይላል? ያው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አስተውል። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር የሞተ ነው ይላል። አየው፣ ስራ የሌለው እምነት የሞተ ነው። ስራው ምንድን ነው? በጣም ጥሩ። ስራው ምን መሰለ? እግዚአብሔር የሰጠን ከእግዚአብሔር የተሰጠን የምንሰራቸው ጸጋዎች አሉ። እኛ እንድንሰራቸው የታዘዝ ነው። ምን? ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ቅዱስ ቁርባን የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ንስሐ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። እምነት ከእግዚአብሔር የተሰጠን ነው እንድናምን። አየህ፣ እነዚህን መስራት አለብህ። መስራት አለብህ ማለት ነው መተግበር አለብህ፣ መታመን አለብህ፣ እነዚህ ማድረግ አለብህ። አንድ ሰው እኔ ለምሳሌ አንተ የዘላለም ሕይወት እንዳገኝ ምን ላድርግ ብትለኝ ምን እንደምልህ ታውቃለህ? የመጀመሪያው 5 ነገሮች ያዝላለሁ። ምን? እምነት፣ ንስሐ፣ ጥምቀት። አየው፣ አስተውል። እምነት አልኩ፣ ንስሐ አልኩ፣ ጥምቀት አልኩ፣ ቅዱስ ቁርባን። አራቱን ያዝልኝ። እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን። እነዚህን የእግዚአብሔር ጸጋዎች ናቸው። ስለዚህ እነዚህን ልታደርጋቸው ልትፈጽማቸው የሚገቡ መንፈሳዊ በረከት፣ መንፈሳዊ ጸጋ፣ መንፈሳዊ ልጅነት የሚያሰጡ ጸጋ እግዚአብሔር የምናገኝባቸው ጸጋዎች የምናገኝባቸው ሕይወት የምናገኝባቸው ትምህርቶች ናቸው። ከእግዚአብሔር የተሰጡ ጸጋዎቻችን ናቸው። በዚህ ደግሞ ወደ ዘላለም ሕይወት ያገኘ ሰው ደግሞ በመንፈሳዊ ፍሬ ከዚህ ጋር ስራ የተባለው መንፈሳዊ ፍሬ ነው። ፍቅር፣ ትህትና፣ ድሃን መርዳት፣ ባልንጀሮችን መውደድ፣ ኦኬ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ የተቸገሩትን መርዳት፣ ባልንጀራ እንደራስ አድርገህ መውደድ፣ በመንፈሳዊ ፍሬ መመላለስ ሁሉ እነዚህ ምን ይባላሉ መሰለህ? የጽድቅ ፍሬ ይባላሉ፣ ወይም የጽድቅ ስራ ይባላሉ። ስለዚህ እምነትህ በስራ የጽድቅ ስራ ከሌለው የሞተ ነው። በጣም ጥሩ። ስለዚህ ምን አለ? ይኸው ቅዱሳን ግን ገነት አንወርስም። በኢየሱስ በማመን ብቻ ነው ገነት የሚገባው። አውራሹም እሱ ብቻ ነው። ይኸውልህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው የሚገኘው። በፍጡር የዘላለም ሕይወት አይገኝም። አንዴ ስማኝ። የዘላለም ሕይወት ስንል ምን እያልን እንደሆነ ይገባል ሲሳይ? የዘላለም ሕይወት ስንል ቤዛነቱን እያወራን ነው። ደሙን ማፍሰሱን እያወራን ነው። የመስቀሉን ስራ እያወራን ነው። ስለዚህ የመስቀሉን ስራ ስናወራ መላእክት ተሰቀሉ ብለን አናስተምርም። ቅዱሳን ተሰቀሉ ብለን አናስተምርም። የዘላለም ሕይወት ስናወራኛ ስለ ቤዛነቱ ነው የምናወራው። በደንብ ክሊር አድርገን ነው የምናወራው። አየህ፣ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ቤዛነት የተገኘው የምናገኘው። ኦኬ፣ ይሄን የዘላለም ሕይወት ያገኘ ሰው ግን ምን አለው? የሚያግዙት መላእክት አሉት። የሚያግዙት በጸሎታቸው የሚያገለግሉት ቅዱሳን አሉት። ይህን ታምናለህ ወይስ አታምንም? መጽሐፍ ቅዱስ አሳየ ማስረጃ። በጌታ ፊት እንደሚጸልዩ ነው። አዎ፣ ስለኛ እንደሚጸልዩ። ኦኬ፣ አስተውል። አሁንም በደንብ ስማኝ። እሱ አለ መላእክቶች አሁን ስለኛ ማሳይክ ነው። አዎ፣ በደንብ ግን ስማኝ። ይኸውልህ የዘላለም ሕይወት የሚገኘው ያለ ክርስቶስ የዘላለም ሕይወት አይገኝም። ተስማማን? ይሄንን ሳትጠመቅ
ክቡር ስጋውን ክቡር ደሙ ሳትጠጣ ሳትበላ ንስሐ ሳትገባ የዘላለም ሕይወት አታገኝም። ይሄን ተስማማን? አዎ በደንብ ነው። በጣም ጥሩ። ይሄን የዘላለም ሕይወት ያገኘ ሰው ግን የመላእክት እገዛ አለው። መላእክት ያግዙታል። በዕለት ዕለት መንፈሳዊ ሕይወቱ ተጋድሎ ላይ መላእክት ያግዙታል፣ ያገለግሉታል። ለምሳሌ ዕብራውያን 1:14 ላይ እንዲህ ይላል። ዕብራውያን 1:14 የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን 1:14 እንዲህ ይላል። ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ይላል። መናፍስት የሚላቸው መላእክትን ነው። ኦኬ ቁጥር 7 ላይ ስለ መላእክትም መላእክቱ መናፍስት አገልጋዮቹን የሳነባ ይላል። ስለዚህ ያው መዳንን እንዲወርሱ የተዘጋጀላቸው መዳን እንዲወርሱ ምን የሚያደርጉ ነው የሚለው? የሚያግዙና የሚያገለግሉ መላእክት አይደሉም ይላል። እንዴ እግዚአብሔር መላእክት እንዲያግዙን እንዲያገለግሉን መዳንን እንድንወርስ ለምንድን ነው ያደረገው? ሲሳይ እግዚአብሔር ስለማይበቃን ነው? ኧረ አገልጋዮቹ ስለሆኑ ነው። እኛን እንዲያገለግሉን አየኸው? ምን እንድናደርግ ነው የሚያገለግሉን? እኛ ግን እናዛቸዋለን። እሱ ነው እንጂ የሚያዛቸው መላእክቶችን። ምን ማለት ነው? እኛ እናዛቸዋለን? አልገባኝም። እግዚአብሔር መላእክት እኮ ነው አይደል? የእግዚአብሔር መላእክቶች ናቸው። የእግዚአብሔር መላእክት እናዛቸዋለን የሚለው ነገር አልገባኝም። ምን ማለት ነው እናዛቸዋለን? ለእኛ የሚታዘዙ ናቸው እንዴ? አዎ ላሳይ። እሱን ደግሞ ስለኛ ሲማልዱ ሲጸልዩ ላሳይህ። እሺ ምን ችግር አለው? ላሳይህ። ስለኛ ሲጸልዩ ስለምኑ ማራቸው ሲሉ ላሳይህ። አዲስ ኪዳን ነው። በብሉይ ኪዳን በአዲስ ኪዳን ማሳያለሁ። ችግር የለው። በአዲስ ኪዳን አድርግን። በሁለቱ ነው ማሳይህ። እኔ የብሉይ ኪዳንም የአዲስ ኪዳን መጽሐፍ ተቀባይ ነኝ። መርጬ ተቀባይ አይደለሁም። እኔ ኦርቶዶክሳዊ ክርስቲያን ነኝ ወንድሜ። በአዲስ ኪዳንም ያለው እግዚአብሔር በብሉይ ኪዳንም ያለው እግዚአብሔር ለእኔ አንድ ነው። ኦኬ ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 እንዲህ ይላል። እሺ ትንቢተ ዘካርያስ ምዕራፍ 1 ያው ቁጥር 12 ያው እሺ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ምን እያደረገ ነው? ሲሳይ ጠየቀ። ምን እየጠየቀ? ፍርድ ነው ምሕረት ነው ብቻ እየጠየቀ። ከኔ ጋር ካልሆንክ እኮ እየደከምኩኝ ነው ወንድሜ። የማታዳምጠኝ ከሆነ ድካም ነው የሚሆነው። እሺ ፍርዱን ነው ፍርድ ነው የጠየቀው። ፍርድ አይደለም የጠየቀው። አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው ነው የሚለው። ምን የጠየቀው? ምሕረት። ስለዚህ ስለማን የጠየቀው? ስለ ራሱ ነው ምሕረት የጠየቀው። መልአኩ በኢየሩሳሌም ከተማ ለነበሩ ሰዎች ማለት ነው የጠየቋል። ምን ስለነበሩ? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት ለማን እየጸለየ ነው? ስለ እስራኤል አይደል? ስለ እስራኤል እግዚአብሔር ምን እንዲያደርግ ምሕረት እንዲሰጣቸው ነው። ስለዚህ ለሰው ልጆች ምን እያደረጉ ለእስራኤሎች ወይ ለሰው ልጆች ምን እያደረጉ ነው? ጥፋት አጥፍቶ ነበር ማለት ነው። ምሕረት እየለመኑ ነው። መልአኩ ምሕረት እየለመነ ነው። አዎ እግዚአብሔር ከቁጣው እንዲመለስ እንዲራራ መልአኩ ምሕረት እየለመነ ነው። ስለማ ስለ 70 ዓመት ስለተቆጣቸው ኢየሩሳሌም ሕዝቦች እና ይሁዳ ከተሞች አይደል? በጣም ጥሩ። እግዚአብሔርም መልሶ ከኔ ጋር ይናገር ለነበረው መልአክ በመልካምና በሚያጽናና ቃል መለሰለት ይላል። አየው። እሺ ልቀጥል። ደግሞ ይሄ በብሉይ ኪዳን ያሳየው። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲላል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10
ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር አስተውል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ስልክ ገብቶ ስለነበረ ያሬድ ማቴዎስ እንትን ያለ 18:10 ስልክ ገብቶብኝ ስለነበረ ችግር የለውም። 18:10 እሺ፣ ይኸው ከኔ ጋር አንብብ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ክርስቶስ የተናገረው ይሄንን መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። እሺ፣ መላእክቶቻቸው የእነዚህ ጠባቂ መላእክት ስለማን ነው የእግዚአብሔርን ፊት የሚያዩት? ስለማን ነው? ስልክ እያስቸገረኝ ነው፣ አልሰማሁም። አሁን ጥሩ፣ በቃ በሌላ ቀን እንቀጥላለን። እሺ፣ ቆይ ስልኩ አሁን ዘጋው ስልኩን። በጣም ጥሩ። ግን አንድ ነገር ማጠቃለያ መጠይቅ ማለት ነው ያሬድ፣ አንድ ማጠቃለያ መጠይቅ። አሁን መንገዶች ሁሉ ያወዛገቡ መጽሐፍ ቅዱስን ለመረዳትም የተቸገረ ማለት ነው። ክርስቶስን ብቻ ካመለከ የሚደብረው ቅዱሳን የለም፣ ወይም ደግሞ እግዚአብሔርም አያዝንም። የምናመልከው አንድ ጌታ ኢየሱስ ክርስቶስን ብቻ ነው። በሱ በኩል የዘላለም ሕይወትን ማግኘት እንደሚቻል ግን ተረድቻለሁ። ልክ ነኝ አይደል? ኦኬ፣ በጣም ጥሩ። እንደዚህ አሁን የነገርከኝ ዝም ብሎ አቋምክ ነው እንጂ ትምህርት አልነገርከኝ። እኔ ትምህርት ነው ያወራሁክ። አንተ ዝም ብለህ የራስህን የመጽሐፍ ቅዱስ ሐሳቡ አጠቃላይ ስንሄድ ማለት ነው ሲሳይ አዳምጠኝ። በክርስቶስ ብቻ ጽድቅ እንዳለ ነው አይደል? ሲሳይ አዳምጠኝ። እኔ ስለ ትምህርት ነው የማወራ። አየህ፣ አንድ ሰው ትምህርቱ ከተማረ በኋላ ነው። ይሄ ትምህርት አይደለም እንዴ? አንዴ ስማኝ። ኦኬ፣ አሁን እስቲ በክርስቶስ ብቻ ስትል ምን ማለትህ እንደሆነ እስቲ ንገረኝ። አሁን እኔ ብቻ እላለሁ። ብቻ ስል እኔ አብራራዋለሁ፣ አንተ ደግሞ ታብራራኛለህ። እስቲ አሁን አንተ የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው፣ ጽድቅ ያለው በክርስቶስ ብቻ ነው ስትል ብቻ ማለትህ ማለት ነው ንገረኝ። በማመኗ ከሰማይ በታች የተሰጠ ስም እሱ ብቻ ነው። ሌላ መዳኛ መንገድ እንዳሌለ ይናገራል መጽሐፉ አይደል? ብቻ ማለትህ ነው ንገረኝ። በእምነት በማመን ያው ስራ ሊኖር ይችላል። አሁንም አልገባኝም። ብቻ የሚል ክፍል ስጠኝ። የሚሰራው ስራ ይኖራል። ብቻ የሚል እኮ ቃል የለም መጽሐፍ ቅዱስ ውስጥ። ብቻ የሚል ስጠኝ። የለም እኮ። ከየት ነው ያመጣው ብቻ የሚል ትምህርት? ታዲያ አምላካችን እሱ ብቻ አይደል? አምላክ ማን ነው እኮ አላልኩም እኔ። አምላክ ማን ነው አላልኩም ወንድሜ። ምን ሆናል? እኔ አሁን በኢየሱስ ክርስቶስ በማመን ሌላ መንገድ ባልሄድ ቅዱሳን ሌላ መንገድ ማለት ነው። ለምሳሌ አሁን በቅዱሳን በኩል እሱም ራሴ የልጅነት ስልጣን አለኝ። አየው፣ አሁን ይሄ ነው ልዩነቱ። አየው ሲሳይ፣ አሁን ሲጀመር ስለ ዘላለም ሕይወት ስናወራ ስለ መስቀሉ ስራ እያወራን ለምንድን ነው ቅዱሳን የምከታቸው? ማን ክተት አለ እንዴ? አሁን እኮ ችግሩ ጴንጤ ስለሆንክ አንተ እኛ የማንለውን ነገር ትላላችሁ ብለህ እኮ ነው የምታወራው። ይሄ እኮ በጣም ውሸት ነው። እኛ የዘላለም ሕይወት በቅዱሳኑ በክርስቶስ ተጨማሪ በቅዱሳኑ ያለ ማንም የለም አንልም። ክርስቶስ ቤዛነቱን እሱ ብቻ ነው ቤዛ፣ እሱ ብቻ ነው አዳኝ። እርሱን ሰው ካላመነ የእርሱን ቤዛነት ካልተቀበለ ካልተጠመቀ ስጋው ደግሞ ካልበላ ካልጠጣ የዘላለም ሕይወት የለውም። ከዛ በኋላ ያለው የቅዱሳኑ ምልጃ እገዛ ነው። አንዳችን ለአንዳችን አንዱ ስለ አንዱ የሚጸልየው ጸሎት ነው፣ እገዛ ነው ብለን ነው የምናስተምረው። እንድንጸና እንድንበረታ መንፈሳዊ ፍሬ እንድናፈራ ዕለት ዕለት ባለው መንፈሳዊ ውጊያ ላይ አንዱ ስለሌላው ይጸልያል፣ እገዛ ነው። አሁን እኮ ችግሩ እንዳልኩ ነው። እኛ የማንለውን ትላላችሁ እያላችሁ የምትዋሹት ነገር ነው ችግር ውስጥ የከተተ ያለው አለ። አልችልም እንደ ቅዱሳኑ ወደ እግዚአብሔር ከእግዚአብሔር ጋር ማውራት አልችልም። እኔ እንደ ቅዱሳኑ እያወራክ ነው አሁን። እኔ እንጃ፣ እኔ አንተ ነው የምታውቀው ህይወትን። እያወራክ ነው አሁን። መብቱ አለኝ የለኝም? ቅድዮልህ እኔም ቅዱስ ነኝ እናንተም ቅዱሳን ሁሉ ተብሎ ሰጥቶናል። አንተ በመንፈሳዊ ከበረታ ይኸውልህ ስማኝ፣ ቅዱስ ጳውሎስ እኔ ክርስቶስ እንደመሰስኩ እናንተን የምሰሉ ብሏል አይደል? በቃ ስለዚህ ጳውሎስን መስለሃል አንተ። ቀጣይ ስራ ይጠበቅብኝ ይሆናል፣ ግን መሆን ይችላል። በቃ በርታ፣ እምነት ካለ ስጋና ደሙ ከተቀበል በርታ። ይኸውልህ ወንድሜ
ጳውሎስን ለመሆን የጳውሎስን ፈለግ መከተል አለብህ። ጳውሎስ ይጾም ነበር፣ ይጸልይ ነበር፣ ይጋደል ነበር፣ መንፈሳዊ ፍሬ ያፈራ ነበረ፣ ትሁት ነበር። ራሱን እኔ እንደ ኃጢአተኞች አንዱ ነኝ ይላል፣ ወራዳ ነኝ ይላል፣ ራሱን ዝቅ ያደርጋል። በጣም ትሁት ነው። መዳኔን እንዳላጣው እተጋለው፣ ሌሎቹን ወደ ብርሃን አምጥቼ እኔ ደግሞ የተጣልኩ እንዳልሆን ስጋዬን እጎስመዋለሁ እያለ ስጋውን የሚጎስም ነው። በጾም በጸሎት የሚተጋ ነው። በመንፈሳዊ ፍሬ የተገለጠ ነው። በፍቅር በትትና የተገለጠ ነው። ኦኬ ሶ የእሱን ህይወት ተከተል። የእሱን ህይወት ከተከተልክ ለአንተ የቅዱሳን ህይወት በህይወትህ ይታያል ማለት ነው። አየህ፣ ያ ደግሞ የቅዱሳን ህይወት ደግሞ መጾም፣ መጸለይ፣ ስጋን መጎሰም፣ መንፈሳዊ ፍሬ ማፍራት፣ መጋደል፣ ይህን የምታገኘው ደግሞ በኦርቶዶክሳዊ ቤት ውስጥ ነው እንጂ በፕሮቴስታንት አታገኘውም። ይህን ግልጹ እነግርሃለሁ። እሺ፣ ስጋና ደሙን የተቀበለ በኢየሱስ ክርስቶስ አዳኝነት አምላክነቱን የተረዳ ሰው በሰዎች ፊት መመስከር አለበት። ክርስቲያናዊ ግዴታ ነው። ክርስቲያናዊ ነው። አልገባኝም። ለምሳሌ ስለ እኔ በሰዎች ፊት የሚመሰክርልኝን እኔ ደግሞ በአባቴ በአብ ፊት መሰክርለታለሁ ይላል እና ይሄን ነገር ያየሁት እንግዲህ ጴንጤዎች ጋር በየመንገዱ አሁን የሚመሰክሩት እነሱ ናቸው። ኦኬ፣ የሚገርም ነገር በየመንገዱ ስለሰበክ ሰበክ አይባልም። ልንገርህና ለምን መሰለህ? ለምሳሌ ስጋና ደሙን ተቀበለ በሱ አምነ ከሰበክ ሰብካል። ስማኝ ልንገርህ፣ ለምን እንደማይባል ልንገርህ። ኦኬ፣ ጥበብ ከሌለው ስብከትህ ዝም ብሎ ጩኸት ከሆነ ጩኸት ነው። ቅዱስ ጳውሎስ እንደተናገረው ጥበብ ያልተሞላበት ስብከት፣ ጥበብ የሌለው ስብከት። ለምሳሌ ለቅሶ ቤት ሄደህ ዝም ብለህ ኢየሱስ ጌታ ነው ያልክ ብጮህ የሚያዳምጥ የለም። ኦኬ፣ አሁን የፕሮቴስታንቱ ችግር ይሄ ነው። እኔ ፕሮቴስታንቱ በየመንገዱ የሚያደርገው ለእኔ ብጠይቀኝ ግብዝነት ነው። ኦኬ፣ ሾው ኦፍ ነው ብዬ ነው የምነግርህ። ለምን ብትለኝ ሰው ባስ እየጠበቀ እንዲሁም ጭራሽ በጣም እየጮሁ በጣም የማይሆን ነገር በቃ እያደረጉ ስለሆነ እንደው የሚያዳምጣቸው የለም። ግን ምን ብታደረግ በፍቅር ብትሰብክ፣ ለምሳሌ ወንድሜ ዛሬ ወንጌል ብነግርህ ፍቃደኛ ነህ ብለህ ብትጀምር፣ አይ አይደለሁም ካለ ይሁን እሺ በቃ እግዚአብሔር ቢረዳ በሌላ ቀን እንገናኛለን ብትለው፣ አየው ጥበብ ይባላል። የዛን ሰው ልቡን ሳታዘጋጅ ጆሮን ሳታዘጋጅ እንዴ ሐዋርያቱ እኮ ባይዘወይ እኮ ዝም ብለውም አይደለም እኮ የሚሰብኩት፣ ጥበበኞች ነበሩ። ምን ቦታ ላይ ምን መናገር እንዳለባቸው፣ የት ቦታ ላይ ምን መናገር እንዳለባቸው ያውቃሉ። ቅድም እንዳው ለቅሶ ቤት ሄደህ ኢየሱስ ክርስቶስ ጌታ ነው ብትል ከሐዘናቸው አልተጽናናቸውም። ይልቁንም ገብተህ ሐዘን ምንድን ነው በክርስትና አየህ፣ ሐዘንን የሚያበረታ መንፈስ ቅዱስ በመጽሐፍ ቅዱስ ሐዘን ያጋጠማችሁ ሰዎች እንዴት ተጽናኑ? ጌታስ ምንድን ነው? ትንሣኤ ሙታን ህይወት ምንድን ነው? አየህ፣ ብልህ ካልሆንክ ጠቢብ ካልሆንክ ቦታውን አይተህ ሁኔታውን አይተህ ካልሆነ በስተቀር በተለይ ኑሮ ላጎሳቆለው ሰው የኑሮ ውጣ ውረዱ በዝቶበት ትራንስፖርት አጥቶ ፀሐይ ደብድቦት አይምሮ ለዛ ለሰው ሄደ ዝም ብለህ ብጮህበት ዋጋ የለውም። ሲስዬ ይህ ግብዝነት እውነቱን ለመናገር በጣም መንፈሳዊ ሰዎች ብልሃተኞች ናቸው። ሐዋርያት በጥበብ በፍቅር ኦኬ፣ ዝም ብሎ ሰውን እየሄዱ የሚያደነቆሩ አልነበሩም። ሐዋርያት ሄዱ የሚያደነቆሩ አልነበሩም። ሐዋርያት ሄዱ የሚያደነቆሩ አልነበሩም። ሐዋርያት ሄዱ የሚያደነቆሩ አልነበሩም። ሐዋርያት አንድ ሰው ዝም ብሎ መንገድ ላይ ወጥቶ ስለጮኸ በቃ ጌታን ሰበከ። ይሄ እቺ ስታይል ናት፣ ሙድ ናት ወንድም አለም። ይልቁንስ እሺ፣ በጣም ጥሩ ጥበብ ያስፈልጋል ወንጌልን ለመናገር። አንደኛ ወንጌል ለመናገርም ወንጌል መማር ያስፈልጋል። ደቀ መዝሙር አለ፣ ጎበዝ፣ ብዙ ነገር አለ ወንጌልን ለመስበክ እና አሁን ግን ማርቆስ ያዘዘው ነገር አለ። ቤተክርስቲያኒቷ እንግዲህ እንደምንሰማው ከሆነ ምንድን ያዘዘው ማርቆስ? ሐዋርያቶች ቅብብሎሽ ማርቆስ ምንድን ያዘዘው? ቆይ ልመጣልህ ነው። መጀመሪያ ያዘዘውን ንገረኝ። ምንድን ያዘዘው ማርቆስ? ማርቆስ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሏል። በጣም ጥሩ። አሁን እኛ ምን እያደረግን ነው? ቤተክርስቲያኑ እንዴት ነው? ሲሳይ አንዴ ቆይ። አሁን እኔ ምን እያደረኩኝ ነው? እኔ ጋር አሁን ሌሊት ነው፣ እንቅልፌን አጥቼ ከአንተ ጋር እያወራሁ ነው። አንተ አሁን በሚዲያ እያስተማርክ ነው።
እያስተማርክ ነው። ነገር ግን ሚዲያው ባይመጣስ? ሚዲያው ባይኖር ኖሮ ዓለም ሁሉ አይገኝም እንዴ? ወንጌል ተናገር። ሚዲያ ባይኖር ኖሮ እኔ ጅማ ሄጄ አስተምሬ አውቃለሁ። አዋሳ ሄጄ አስተምሬ አውቃለሁ። አቅሜ በቻለው ሁሉ ሄጄ ተምሬ ማስተምሬ አውቃለሁ። አንተ አልነበርክም። አንተ ጋር እየመጣን አቴና ሲያዝን አይደለም የምናገለግለው። አገልግሎት ሲጀመር መጀመሪያ ታይታ ወይም ሾው ኦፍ ድራማ አይደለም፣ ተውኔት አይደለም። አገልግሎት ከእግዚአብሔር ጋር ተነጋግረህ ኦኬ፣ በትዕቢት ሳይሆን ድብቅ ብለህ በትህትና የምታደርገው ህይወት ነው። ለአንተ ወይ ለሰው በቃ ለወጣ ነው በቃ እንዲህ ነው በዚህ ገብቶ እያለ የምናደርገው አይደለም። በቤተክርስቲያናችን የአደባባይ በዓላት አሉ። ሲሳይ በደንብ ስማ። ቶቿን የምታደርግበት መስቀል፣ ጥምቀት በጣም የአደባባይ በዓላት ብዙ አሏት። ይኸው 2000 ዓመት ሞላት። ኦኬ በእነዚህ በአደባባይ በዓላት ሁሉ ዓለም ላይ ያለችው ቤተክርስቲያን ሁሉ በገጠሪቷም ያለችው ሁሉ ስለ ነገረ ክርስቶስ፣ ስለ ልደቱ፣ ስለ ጥምቀቱ ኦኬ ስለ ነገረ ስቅለቱ እያነሳች እየዘመረች እያስተማረች 2000 ዓመት ሞላት። ፕሮቴስታንት ስብከት ሳይጀምር ማለት ነው። በየአደባባዩ ፕሮቴስታንት ስብከት ሳይጀምር ኦርቶዶክስ በየአደባባዩ ትሰብክ ነበረ። አሁን እሱ አይደለም የሚጠቅመን ሲሳይ። አሁን የሚጠቅመን መሰለው ወንድሜ፣ የሚጠቅመን አንተ ተማር። አንተ ቁጭ ብለህ ወይ ፕሮቴስታንትን በስርዓቱ ቁጭ ብለህ ተማር፣ ወይ ኦርቶዶክስን በስርዓቱ ቁጭ ብለህ ተማር። ምክንያቱም ኦርቶዶክስን ሳታውቃት ነው ጴንጤ ሆንክ። የምሰጥን ጥቅሶች ሁሉ አታውቃቸውም፣ ምክንያቱም አላስተማሩም፣ አልነገሩህም። ቁጭ ብለህ ተማር። በሌላ ቀን መተን እንገናኝ፣ ጥያቄዎችን ይዘና እኔም ፕሮቴስታንት ነኝ ስላልከኝ እጠይቃለሁ። አንተ ተስማማን ወንድም አለም? ጥሩ ግን ያው አሪፍ ነው፣ ይሻላል። እናንተ አሪፍ ነው የእናንተ አሁን ያሬድ ልደት ጥሩ ነው። ግን ያሬድ አንድ እውነታ ቅኔና እንትን ነው የምንማረው የሚሉ አባቶችን ያው በየሚዲያ እያየ ነው። አንተ ሲሳይ አንተ አሁን ይኸውልህ ይቅርታና ወንድሜ አንተ ተስተካከል መጀመሪያ። ሲሳይ ይኸውልህ አሁንም አስቆማለሁ። ሲሳይ ይኸውልህ እኔ ስለ ትምህርት ሳወራ አንተ ሀሜት ነው ያዝከው። ቶ ሀሜቱን እስቲ ራስህን አድን መጀመሪያ። ራስህን አንዴ ስማኝ። ስንፍና ነው እኮ አንተ አለመማር ስንፍና ነው። ስልክክ ላይ ስማርትፎን አለ። ዩቲዩብ ላይ ገብተህ ለምሳሌ ላሳይህ። ቆይ አንዴ አንተን ስንፍና ላሳይህ። ችግሩ ስንፍናን ቤተክርስቲያን ላይ ያላከክ ነው አንተ። ለምሳሌ አንድ ትምህርት ላሳይህ። ቁርባን ብዬ ብጽፍ የሚወጣውን የትምህርት ማለት ላሳይህ ዩቲዩብ ላይ ኦኬ። እሺ ይታያል። ሚስጥረ ቁርባን ይታያል። ሚስጥረ ቁርባን የሁሉ ትምህርት ዲያቆን ሄኖክ ኃይሌ ይኸው ይታያል። የአባ ገብረ ኪዳን ትምህርት ሚስጥረ ቁርባን፣ ቅዱስ ቁርባን ይታያል። ቅዱስ ቁርባን ይሄ እንደውም ከዓመት በፊት ፖስት የተደረገ ነው። አየህ፣ እጅ ላይ ያለውን ስልክ ተጠቅመህ ቁጭ ብለህ መማር ያንተ ፋንታ ነው። ዛሬ የቤተክርስቲያን ትምህርት በዩቲዩብም በዌብሳይቶችም ተቀምጦልሃል። ስንፍናን አቁመህ ይሄ ምክንያቶችን አቁመህ ወንድሜ ቁጭ ብለህ ብትማር በጣም ብዙ ታተርፋለህ። ኦኬ ይኸው ሚስጥረ ቁርባን ይሄ ሁሉ ሚስጥረ ቁርባን ነው። እንግዲህ ይሄ ሁሉ ሚስጥረ ቁርባን ትምህርት፣ ቅዱስ ቁርባን ትምህርት አየው። ስለዚህ ልማር ካልክ ስንፍናን እኔም አንተም ማስወግደን እንማር ካልን ብዙ ነገር መማር እንችላለን። ትምህርቱ ላይ አተኩር። እግዚአብሔር ይርዳህ። እየመጣህ ጠይቀን ከኦርቶዶክሳውያን ወንድሞች ጋር ኦርቶዶክስ ላይ ያለ ጥያቄን አቅርብ፣ ፈትን፣ መርምር። ከዛ በኋላ እንግዲህ አንተ ምርጫ ነው የሚሆነው። ወደ ፈለከው እጅን ስደድ ይላል መጽሐፍ ቅዱስ። ወደ ፈለከው እጅን ትሰዳለህ። ወንጌል ነው ወዴት ይኬዳል? ከፈጣሪ እኮ አሁን እኮ የማጥራት የማጣራት የማወቅ ያለ ክርስቶስ ግን ድነት እንዳሌለ ያው የታወቀ ነውና እሱ ብቻ መከተሉ ግን እኔ መረጥኩ። ለምን መንገዶች ሲበዙ መሳሳት ይመጣልና ያለ ጌታ ግን ጽድቅን እንደማላገኝ ነው የተረዳሁት። በቃ ይኸውልህ አሁንም ቢሆን አንተ በቃ ምን ታደርግ መሰለህ፣
ለምሳሌ ይሄን የተረዳው አይደለ? ጎሄድ በቃ በመረዳት ቀጥል። አሁን እኮ እኔ ግራ ገባኝ። በፕሮቴስታንትም አልተማርክም ምንም። አሁን ለምሳሌ ሚስጥረ ስላሴን፣ ነገረ ቁርባንን ስማኝ እንኳ እንዴ፣ ነገረ ቁርባንን፣ ነገረ ጥምቀትን እሺ ልጠይቅህ፣ በፕሮቴስታንት ስለ ስላሴ ተምርሃል? ተምርሃል? እያቆራረጡ ስለተማርኩ ነው እንጂ እነሱ አስተምሯል፣ ያስተምራል። እኔ ስለነሱ አንተ ተምርሃል ነው ያልኩት። እነሱ አያስተምሩም አልኩ። አንተ ተምርሃል? እኔ በሆነ አጋጣሚ አልተመቸኝም፣ ትምህርቱን አልተማርክም። ችግር የለውም ቶ ምክንያቱም ቶ ሲሳይ እማራለሁ ብለህ እንድትነሳሳ ነው። አልተማርክም። እሺ በፕሮቴስታንት ስለ ስጋዌ ተምርሃል? ፕሮቴስታንት ሆነ ሚስጥረ ስጋይ ስለ ስጋዌ ትምህርት ተምርሃል? ክርስቶስ ስጋ ለብሶ ወደ ምድር መምጣቱን ነው አይደል? ተምርሃል ነው ያልኩት። እኔ በፕሮቴስታንት ቤት እማረዋለሁ። እኔ እኮ ስላልተማርኩ። አልተማርክም። በጣም ጥሩ። ስለ ጥምቀት በፕሮቴስታንት ቤት ተምርሃል? አዎ ያመነ የተጠመቀ ይድናል። እኔ ስለ ጥምቀት ነው ያልኩ። በፕሮቴስታንት ቤት ተምርሃል ወይ? ፕሮቴስታንት ኮንክ በኋላ? አዎ ሞቱን በሚመስል ሞት ትንሳኤውን ከእሱ ጋር እንተባበራለን። አዎ እሺ ጥምቀት ያድናል? አምነ ስትጠመቅ ነው። ስለዚህ ጥምቀት ያድናል። ወንድሙ ነው። ያው አይለያዩ። መጀመሪያ እምነት ይቀድማል። ጥምቀት ያድናል ወይስ አሁን አንተ የምትጠመቀው ለመዳን ነው? የሚያደርገው ነው ጥምቀት። ለመዳን ነው የምትጠመቀው? ሞቱን በሚመስል መልክ ትንሳኤውን ከሱ ጋር ለማግኘት። ሲሳይ እኮ ለመዳን ነው የምትጠመቀው። አዎ አሁን የጴንጤ ትምህርት አይደለም። አየህ አልተማርክም። የጴንጤ ትምህርት አይደለም ያዝከው። ጴንጤዎች ለመዳን እንጠመቃለን ብሎ አያምኑ ከመካነ ኢየሱስ ውጭ። ድነትማ በእምነት ነው። በቃ ሲስቸው ምን ታደርግ መሰለው? ወንድም አለም ተማር፣ ቁጭ ብለህ ጴንጤ ነኝ ብለሃል። የጴንጤን ትምህርት ተማር። አሁን ችግሩ ጴንጤ ከሆናችሁ በኋላ አሁንም አትማሩም የጴንጤን ትምህርት። ቁጭ ብለህ አይ ቲንክ ምንድን ነው የደህንነት ትምህርት የሚባል ትምህርት አላቸው። ቁጭ ብለህ ተማር። እነሱ ጋር ሄደህ እኔ ለምሳሌ ፕሮቴስታንት በሆን ኦርቶዶክስ ጋር አይደለም እጄ ኦርቶዶክስ እንዲናት ያው ካሜት ማማው ቁጭ ብዬ እማራለሁ። ሂድና አንተ ጴንጤ ነኝ ብለሃል፣ ጎበዝ በርታ፣ እንኳን አደረሰ ብያለሁ። ሄደህ ተማር እስቲ ፕሊዝ። በተለይ ስለ ስላሴ፣ ስለ ስጋዌ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ትንሣኤ ሙታን ተማርና ከዛ በኋላ ናና ደግሞ እኛን ኦርቶዶክሲያንን ሞግተን አይ እኔ ስለ ኦርቶዶክስ መማር እፈልጋለሁ፣ ስለ ኦርቶዶክስ አልማር ነው የወጣሁት፣ ስለ ኦርቶዶክስ ምንም ማውቀው ነገር የለም ካልክ ደግሞ ጥያቄዎችን ይዘና ስለ ኦርቶዶክስ ትምህርት እናስረዳሃለን። እሺ ስለ ወንጌል ምን አልከኝ? ወንጌል የኦርቶዶክስ ትምህርት ወንጌል አይደለም እኮ የኦርቶዶክስ ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። ስለዚህ ትክክለኛውን ትምህርት እናስተምራለን። ፕሮቴስታንት ማለት ደግሞ ተቃዋሚ ማለት ነው። ያለ ክርስቶስ ግን ምንም እንደማላመጣ ስለተረዳሁ ነው። ለዛ ነው። እሺ ሌላ ነገር አይደለም። እንደሚመቻ አንተ ችግር የለውም። ለማንኛውም ኦርቶዶክስ ላይ ጥያቄ ሲኖር ና ቁጭ ብለህ ግን ፕሮቴስታንቶች ጋር ፓስተር አለ አሉ እንዴ? በጣም ብዙ በቃ። ስለዚህ ፓስተር ጋር ሄደህ ቁጭ ብለህ ተማር። እኔ እኮ አሁን ስንት ጊዜ ሆነ ጴንጤ ከሆንክ? 6 ወር። ታዲያ 6 ወር ሙሉ እንዴት አልተማርክም? ይሄን ሁሉ አሁን በቃ። ስለዚህ ቁጭ ብለህ ፕሮቴስታንት ጋር ተማርና ከዛ እኛ ጋር መተህ ቻሌንጅ ታደርገናለህ ማለት ነው። መጀመሪያ ትምህርት ይቀድማል ስላለህበት ቤተ እምነት። ትምህርቱን በደንብ ማርና በቃ ስለ ኦርቶዶክስን ጥያቄ ካለ ግን መተህ ጠይቀህ ይመቻል። መብትክ ነው እሱ። ተባረክልኝ ወንድሜ። አሜን አሜን አሜን። ለሁላችንም እሺ፣ አሜን አሜን። እሺ በርታ። እሺ ኦኬ፣ በጣም ጥሩ። ሰናይ ሰናይ። ጴንጤ የሆናችሁ ካላችሁ በመጀመሪያ እንኳን ደስ አላችሁ። ሁለተኛ ግን እንዴ ጴንጤ ሆነ ካልተማርክ እንዴ ልትሆን ነው? ጴንጤ ሆነ ስለ ኦርቶዶክስ እንደ የምትማሩ
ይህ እኮ በጣም ከባድ ነገር ነው። ልክ ሙስሊሞቹ እንደሚያደርጉት እኮ ነው የሚሆነው። ሙስሊሞቹ መጽሐፍ ቅዱስ አጣመው ዋሽተው ሙስሊም ያደርጋሉ። ልጆቹ ግን ስለ እስልምና አያውቁም። አሁን እኮ እየተቸገርን ያለ ነው። ጴንጤዎቹ ጴንጤ የምታደርጓቸው ስለ ጴንጤ ነግራቸው አይደለም። እኔ እኮ በጣም ግራ የሚገባ ነው። ጴንጤው ልጆች ስናገኛቸው ገና ኦርቶዶክስ ላይ ነው የቆሙት። ስንት ዓመት ሆናችሁ? 2-3 ዓመት ሆነኝ። እሺ ስለ ስላሴ ታውቃለህ? አይ ገና ተማሪ ነኝ። ስንት ዓመት ሆነ ጌታን ከተቀበልክ? 3 ዓመት። ስለ ጥምቀት ታውቃለህ? አይ ገና እየተማርኩኝ ነው። ምንድን ነው የምታውቀው? ገድል ተአምር። ምንድን ነው የምታውቀው? ተአምረ ማርያም ገጽ እንደዚህ ላይ። ይህ እኮ በጣም አስቂኝ ነገር ነው። ወይ ጉድ! እሺ መልካም። እሺ ዶክተር ሳምሪ በስላሴ